ሰላም ጤና ይስጥልን ውድ ተመልካቾቻችን አድማጮቻችን፣ ከሰዓቱ አበይት መረጃዎች ጋር እኔ ደረጃ ሀብተወልድ ነኝ። የአማራ ፋኖ ህዝባዊ ድርጅት የውጭ ጉዳይ መምሪያ ኃላፊ የነበረው አቶ ማስረሻ ሰጤ ከቀናት በፊት ለብልጽግናው አገዛዝ እጁን ሰጥቶ ነበረ። ትናንት ዳር 25 ቀን 2018 ዓ.ም ደግሞ የኢጋድና የአፍሪካ ህብረት ተወካዮች ተሳትፈውበታል የተባለ የሰላም ስምምነት መፈረሙን ያገዛዙ ልሳናት በሰበር ዜና መልክ ሲዘግቡት ውለዋል። ማስረሻ ሰጤ ከቀናት በፊት በደቡብ ወሎ ዞን ከለላ ወረዳ ለአገዛዙ እጁን መስጠቱን ተከትሎ ከከለላ ወደ ደሴ፣ ከደሴ ወደ ባህር ዳር ተወስዶ የስጋ ዘመዱ ከሆነው ከአቶ አረጋ ከበደ ጋር የሰላም ስምምነት በሚል ትርኢት ሲጨባበጥ ታይቷል። ከቀናት በፊት እጁን ሰጥ ያሉት ያገዛዙ ልሳኖችም ራሳቸው ውለው ሳያድሩ የሰላም ስምምነት ተፈረመ የሚል ነጠላ ዜማ ለቀዋል። ይህ ብቻ አይደለም። ድርጅቱ ከቀናት በፊት ማስረሻ ሰጤን ከየትኛውም ድርጅታዊ ስራዎችና ከአባልነትም ማገዱን በግልጽ ያሳወቀ ቢሆንም እንደ መሬ የወለደ ግን ማስረሻ ሰጤ የአማራ ፋኖ ህዝባዊ ድርጅትን ወክሎ ነው ከብአዴን ጋር የተደራደረው በማለት ያለምንም ሀፍረት የቅጥፈት መረጃ እያሰራጩ ይገኛሉ። በብዙዎች ዘንድ የብልጽግናና የብአዴን የቃቃ ጨዋታ በተባለው በዚህ የማስረሻና የአረጋ ተውኔት ላይ የኢጋድና የአፍሪካ ህብረት ተወካዮች መገኘታቸው አነጋጋሪ ሆነዋል። ከ10 የማይበልጡ ሰዎችንና አንዲትን ውሻ ይዞ እጁን የሰጠው ማስረሻ ሰጤ ከክልሉ መንግስት ጋር ፈረመው የተባለው ድራማ ላይ የድርጅቶቹ ተወካዮች ናቸው የተባሉ ሰዎች መገኘታቸው ዳግም በሀገራችን በሚደረጉ ድርድሮችና ሽምግልናዎች ላይ እንዳናምናቸው የሚያደርገንና የድርድርንና የሽምግልናን እሴት ያቃደለ ትልቅ ስህተት ነው ብለዋል በርካታ ኢትዮጵያን። በእርግጥ ኢጋድ በኦህዴዱ በወርቅነህ ገበየሁ የሚመራ ድርጅት ስለሆነ በውድቀት አፋፍ ላይ የሚገኘውን ብልጽግናን ለመታደግ ያን ማድረጉ አይገርመንም ያሉት አስተያየት ሰጪዎቹ፣ የአፍሪካ ህብረት ግን በልጆች ዕቃቃ ጨዋታ ላይ ተወካይ መላኩ ዳግም በኢትዮጵያ መካከል ላለ ልዩነት ለሽምግልና እንደማይበቃ በራሱ ጊዜ ያረጋገጠበት ክስተት ሆኖ ተመዝግቧል ብለዋል። ማስረሻ ሰጤ አፋድን ወክዬ አደረግኩት ያለውን ድርድር በሚመለከት የአማራ ፋኖ ህዝባዊ ድርጅት በሰጠው መግለጫ አፋድ በጦርነት እያሸነፈው ካለው አገዛዝ ጋር የፈረመው ስምምነት የለም ብለዋል። በፋኖ ብርቱ ትግል እየተመታና ለመውደቅ እየተንገዳገደ መያዣውና መጨበጫው ያጣው የኦህዴድ ብልጽግና አገዛዝ የአማራ ፋኖ ህዝባዊ ድርጅት ከፈረሰ 2 ዓመታትን ካስቆጠረው የአማራ ክልላዊ መንግስት የሙት መንፈስ ጋር የሰላም ስምምነት አደረገ ብሎ ያወጣው መግለጫ ፍጹም ሐሰት ነው ሲልም አፋድ በመግለጫው አሳውቋል። አፋድ ከኦህዴድ ብልጽግናም ሆነ ከአማራ ክልል መንግስት ተብየው የሙት መንፈስ ጋር በቀጥታም ሆነ በተዘዋዋሪ ተገናኝቶና ድርድር አድርጎ አያውቅም ያለው ድርጅቱ ከአገዛዙ ጋር የምንገናኘው በጦር ሜዳ ላይ ብቻ ነው ሲል ገልጿል። ድርጅቱ በመግለጫው በአፋድ በኩል ስምምነት ፈረመ የተባለው ማስረሻ ሰጤ ከአገዛዙ ጋር ተልእኮ ተቀብሎ ሲንቀሳቀስ ተደርሶበት ከአመራርነትና አባልነት የታገደ መሆኑን በዚህ ሳምንት ባወጣው መግለጫ መግለጹን አስታውሷል። በምናባዊ ዓለም ተደረገ በተባለው ድርድር ተገኝተዋል የተባሉት የአፍሪካ ህብረትና ኢጋድ በቀጣይ ቀናት ይፋዊ መግለጫ እንዲሰጡ ጥሪ እናቀርባለን ሲልም አፋድ በመግለጫው አሳስቧል። አፋድ በመጨረሻም አገዛዙ ሰሞኑን በተለያዩ በበሬ ወለድ ዜናዎች የሚንፈራገጠው የፋኖ አንድነት ለማደናቀፍ ብሎ መሆኑን ህዝቡ ተገንዝቦ በቀጣይነት የምናወጣቸው መግለጫዎች እንዲጠባበቅ እናሳስባለን ሲልም መልእክት አስተላልፈዋል። በተያያዘ ዜና የአማራ ፋኖ ብሔራዊ ኃይልና የአማራ ፋኖ ህዝባዊ ድርጅት የአንድነት ጉዞ እየሰመረ ሲሆን በአጭር ጊዜ ውስጥ አንድነቱ እንደሚበሰር መሪዎቹ በድጋሚ አረጋግጠዋል። ለአንድ ዓላማ እየታገልን በተናጠል የምናደርገው ጉዞ ከጥቅሙ ጉዳቱ እያመዘነ በመሆኑ አንድነታችን ለአማራ ህዝብ ነፃ መውጣት አማራጭ የሌለው ብቸኛ መንገዳችን ነው በሚል የአማራ ፋኖ ብሔራዊ ኃይልና የአማራ ፋኖ ህዝባዊ ድርጅት በቅርቡ አንድነታቸውን ያበስራሉ ሲሉ መሪዎቹ አረጋግጠዋል። የሁለቱ ድርጅቶች ወደ አንድነት መምጣት ያስጨነቀው የብልጽግና አገዛዝ ከወዲሁ አንድነቱን ሊያሰናክሉልኝ ይችላሉ ባላቸው እኩይ ተግባራት ላይ ተጠምዷል ያሉት አመራሮቹ የነማስረሻ ሰጤ ትርኢት ጊዜውን ጠብቆ በዚህ መልክ የተደረገውም በፋኖች መካከል ክፍፍል ለመፍጠር የማይቀረውን አንድነት ለማደናቀፍ እንደሆነ ገብቶናል ብለዋል። ሆኖም ከሞላ ጎደል በሁሉም የውህደት ነጥቦች ላይ ስምምነት ላይ በመደረሱ የአንድነታችን ብስራት በሚሰማበት ዋዜማ ላይ እንገኛለን ያሉት የፋኖ መሪዎች ህዝባችን ከሰሞኑ የሚሰጠውን መግለጫ
በንቃት እንዲጠብቅ ሲሉ ጥሪ አቅርበዋል። በሌላ በኩል ከኦሮሚያ ክልላዊ መንግስት ጋር ስምምነት በመፈረም ነፍጥ ያወረዱ ታጣቂዎች ከሰሞኑ ታድነው እየታሰሩ መሆናቸውን መሰረት ሚዲያ ዘግበዋል። የኦሮሚያ ክልላዊ መንግስት ከኦሮሞ ነጻነት ሰራዊት ማለትም መንግስት ኦነግ ሸኔ በማለት ከሚጠራቸውና ከጃልሰኝ ነጋሳ ስር ከነበሩ በርካታ ታጣቂዎች ጋር ስምምነት የፈጸመውና ታጣቂዎቹ ነፍጣቸውን ያወረዱት ልክ የዛሬ 1 ዓመት ገደማ ነበር። ጃልሰኝ በወቅቱ ለመገናኛ ብዙሃን በሰጠው መግለጫ የሰላም አማራጫችን የህዝቡን የሰላም እጦት ችግር የሚቀርፍና ሁሉንም ተጠቃሚ የሚያደርግ ነው ብሎ ነበር። ልክ አሁን ማስረሻ ሰጤ በአሚኮና በኢቲቪ እየቀረበ እንደሚናገረው ማለት ነው። በተደረገው የሰላም ስምምነት መሰረትም በተለያዩ አካባቢዎች የሚንቀሳቀሱ የኦሮሞ ነጻነት ሰራዊት አባላት ወደ ተዘጋጁላቸው ማዕከላት ሲገቡ በነፍስ ወከፍ ለእያንዳንዳቸው 250 ሺህ ብር መቋቋሚያ ገንዘብ ተሰጥቶ እንደነበር የመሰረት ሚዲያ ምንጮች ጠቁመዋል። አሁን ላይ የመንግስት የመረጃ ምንጮችን ዋቢ አድርጎ ሚዲያው እንዳጠናቀረው ዘገባ ከሆነ እነዚህ የመቋቋሚያ ገንዘብ ሁሉ ተሰጥቷቸው የነበሩ ታጣቂዎች ካለፉት 2 እና 3 ሳምንታት ወዲህ ከያሉበት እየታደኑ በመታሰር ላይ ይገኛሉ። አሁን ላይ ሜክሲኮ በሚገኘው የፌዴራል ፖሊስ ከ35 እስከ 40 የሚደርሱ ታጣቂዎች ታስረው ይገኛሉ ያሉት መንግስታዊ ምንጮች እስካሁን ፍርድ ቤት እንዳልቀረበውም ጠቅሰዋል። ጃልሰኝ ነጋሳ ከተሳሪዎች ውስጥ ባይኖርም ሌሎች ታሳሪዎች ግን በኦሮሞ ነጻነት ሰራዊት ውስጥ ከፍተኛ አዋጊዎች የነበሩና ከፍ ያለ ስልጣን የነበራቸው ናቸው ብለዋል የመንግስት ምንጮች። እስካሁን የእስሩ ምክንያት ምን እንደሆነ ግልጽ አይደለም። በአሁኑ ሰዓትም ቀሪዎቹ ከያሉበት ቦታ እየታደኑና በቁጥጥር ስር እየዋሉ ወደ አዲስ አበባ እየተወሰዱ ነው። የታሰሩበትን ምክንያት ማወቅ የምንችለው ፍርድ ቤት ቀርበው ክስ ሲመሰረትባቸው ነው ብለዋል የመረጃው ምንጮች። ሐውጃኖ ክፍለ ጦር በብልጽግና አገዛዝ ሪፐብሊካን ጋርድ ላይ ድል መቀዳጀቱን አስታወቀ። ምስራቅ አማራ ኮር 1 ሐውጃኖ ክፍለ ጦር ትናንት ህዳር 25 ቀን 2018 ዓ.ም ማለዳ ጀምሮ እስከ ምሽት 12 ሰዓት ድረስ በራያ ዙሪያ ከሪፐብሊካን ጋርድ ጋር በመፋለም ከ50 በላይ ኃይል ሙትና ቁስለኛ ማድረጉን አስታውቋል። የአገዛዙ ጦር በዙ 23 እና በሞርተሮች ታግዘው ከራያ አላማጣ ጥሙጋ ከተማ በመነሳት ወደ ሐውጃኖ ክፍለ ጦር ቀጠና ለማጥቃት መንቀሳቀሱን የገለጸው የምኒልክ ዕዝ ህዝብ ግንኙነት መምሪያ ክፍለ ጦሯ 2 ሻለቃዎችን ተጠቅማ በፈጸመችው የመልሶ ማጥቃት እርምጃ ከ50 በላይ ሪፐብሊካን ጋርድን ሰለባ በማድረግና ቀጠናቸውን በማስከበር ታላቅ ድል ተጎናጽፋለች ብለዋል። በርካታ ኃይሉ የተመታበትና የአገዛዙ የመጨረሻ ምሽግ የሚባለው የሪፐብሊካን ጋርድ ጦር በአሁኑ ሰዓት ከግራም ከቀኝም ተጨማሪ ኃይል በማገኝበት ሁኔታ ራያ አላማጣ ጥሙጋ ከተማ ትምህርት ቤት ውስጥ ተከቦ ይገኛል ሲልም መምሪያው አክለዋል። ይህን ተከትሎ ለሪፐብሊካን ጋርዱ ተጨማሪ ኃይል ማስገባት ያልቻለው የአገዛዙ ሰራዊት ከራያ ቆቦ ጮቢ በር ሆኖ ኦራል ላይ በተጠመዱ 2 ቻይና ሰራሽ 155 ሚሜ መድፎች ወደ ራያ ቆቦ ባይባውና ኩቢ ቀረንሳ በመተኮስ በንጹሐን ላይ ጉዳት ማድረሱንም የህዝብ ግንኙነት መምሪያው ጨምሮ ገልጸዋል። በናዝሬት ከመቼ የሚንቀሳቀሱ ወጣቶች ራሳቸውን የሚገልጽ መታወቂያ ካርድ መያዝን እንዳይዘነጉ ነዋሪዎች መልእክት እያስተላለፉ ይገኛሉ። ላለፉት ቀናት በከተማው በርካታ ቦታዎች ምሽት ላይ ያለማቋረጥ ፍተሻዎች እየተደረጉ መሆናቸውን የጠቆሙት ነዋሪዎቹ በፍተሻው መታወቂያ የያዙ ወጣቶች ለብቻ እየተለዩ በመኪና ተጭነው እየተወሰዱ ይገኛሉ ብለዋል። ትናንት ምሽት ብቻ ፖስታ ቤቱ ጋር መታወቂያ የያዙ 50 ገደማ ወጣቶች ተለይተው በመኪና ተጭነው ተወስደዋል ያሉት ነዋሪዎቹ ታጣቂዎቹ ወጣቶቹ ወዴት እየወሰዷቸው እንደሆነ ለጊዜው ማረጋገጥ አልቻልንም ብለዋል። ጉዳዩን አስመልክተው አንድ የከተማዋ ነዋሪ በሰጡት አስተያየት ሚኒሻዎቹ ወጣቶቹን በጅምላ እያፈሱ ወደ እስር ቤት ካስገቡ በኋላ 20 እና 30 ሺህ ብር እየተቀበሉ ይለቃሉ። አፈሳውን ቢዝነስ ማግኛ ዘዴ አድርገውታል። መክፈል ያልቻሉትን ወጣቶች ደግሞ ወደ ወታደራዊ ማሰልጠኛ ካምፕ ያግዟቸዋል ብለዋል። በመሆኑም በናዝሬት ከመቼ የሚንቀሳቀሱ ወጣቶች መታወቂያ መያዝ እንዳይረሱ የመከሩት ነዋሪዎቹ ለመታሰር ወይም ወደ ወታደራዊ ማሰልጠኛ ካምፕ ለመጋዝ መታወቂያ ለመያዝ ሰበብ ከሚደረግ ቅድመ ጥንቃቄ ማድረጉ የተሻለ ነው ሲሉ አሳስበዋል። ተመልካቾቻችን፣ አድማጮቻችን በአሁኑ ሰዓትም የብልጽግና ድራማ በሚዲያዎቹና በካድሬዎቹ አማካይነት እንደቀጠለ ነው። ሆኖም ግን ትርፍ የለውም። እንኳን 10 ሰውና አንዲትን ውሻ ይዞ የገባው ማስረሻ ሰጤ ይቅርና እነ ጃልሰኝም በአጭር ጊዜ ውስጥ ተልዕኳቸው አብቅቶ በዜናው ላይ እንደሰማችሁት ታጣቂዎቻቸው እየታሰሩባቸው ናቸው። እንደዛ በገፍ የገቡት። በነገራችን ላይ ፈንጂ አነፍናፊ ናት የተባለችው የማስረሻ ሰጤ ውሻ በትናንቱ ድርድር ላይ ያልተገኘችው ፈንጂ ረግጣ ሞታ ነው እያሉ አንዳንዶች እያወሩ ነው። የሆነ ሆኖ እየተሰራ ያለው ፕሮፓጋንዳ የትም የሚያደርስ አይደለም። አገዛዙም ስለጨነቀው ነው። ራሱ በራሱ ሚዲያ እጅ ሰጠ
ለሰላም ሲሉ እጃቸውን ሰጡ ብሎ ከሁለት ቀን በፊት የሰራላቸውን ሰዎች አሁን ደግሞ ተደራደሩ የሚል ዜና ሲሰራ የጭንቀቱ መጠን ምን ያህል ከፍ እንዳለ ማሳያ ነው። በቃ አብቅቶለታል አገዛዙ። ስለዚህ በዜናው ላይ እንደሰማችሁት ይልቁንም የፋኖችን አንድነት ለማደናቀፍና አንድኛቸው በአንድኛቸው ላይ እንዲነሱ ለማድረግ ነው አፋር ተደራደረ የሚል ነገር ጎልቶ እንዲሰማ አድርገው የነበሩት ግን አልተሳካላቸውም። የድርድር ሁኔታው አልቆ ስምምነቱ አልቆ ለብስራት ጫፍ ላይ ደርሰዋል ማለት ነው። ተመልካቾቻችን፣ አድማጮቻችን በዚህ ዙሪያ ሌሎች መረጃዎችም ይኖሩናል። ወደ በኋላ ላይ ይዘን ለመቅረብ እንሞክራለን። አገሬ አገሬ የነብሮች አውድማ የአንበሶች መካናት የኮራንቶች ደብር የደፋሮች እናት ኢትዮጵያ አገሬ ኢትዮጵያ አገሬ የሐቀኞች ምድር የደጎች መዲና የዋሃን ታዛ የጀግኖች ከተና የቅዱሳን ርስት የብዙሃን ጥማት የጥቁር ሕዝቦች ክብር ጌጥና ሽልማት አገሬ የስልጣኔ እምብርት ማህፀነ ዩሲ ቀዳሜ ፍጥረት ለዘራ ብልሲ በእምነት የተገዛሽ ለአምላክ አማልክት የመቻቻል አምሳል የፍቅር ምልክት ኢትዮጵያ ሀገሬ ዋልታና ማገሬ ኩራቴና ክብሬ ወለላና ማሬ ነፍሴና ደም ስሬ ምን ንግርት ኖሮ ምን እርግማን ገባሽ ምን መተት ዞረብሽ ምን ስራዬ ተጣባሽ የምሾተ ላይ ነው ደምሽን የጋረደው የምን ደንቃራ ነው ተንፋሽሽን ያገደው እሳት ማህፀንሽን አመድ ያስወረደው ኢትዮጵያ ሀገሬ የወጡበት መንገድ ጀግኖቹ በሰልፉ እንደ ርብቃ ልጆች እየተገፋፉ አንበሳ ሚተፋው በመልክ ባይነቱ ወላድ ድባብትይት የተባለለቱ ያብሩክ ማህፀን የናባባ ኩሬ ምን ሆኖ መከነ ምን አገኘው ዛሬ ኢትዮጵያ ሀገሬ ኢትዮጵያ ሀገሬ ኢትዮጵያ ሀገሬ ኢትዮጵያ ሀገሬ ኢትዮጵያ ሀገሬ የገብርዬ ችካል የመይሳው ካስማ የናሉላ ሰንደቅ የነበዝብ ዛርማ የነጣይቱ ትምክት የምኒልክ ትውክልት የነጭፋር ክትር የነቱና ሐውልት የአባ ነፍኖ ዝናር የአባ መላሸማ የጎበና ጥሩር የበላይ ዓላማ ኢትዮጵያ ሀገሬ 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 ዋልታና ማገሬ የማንነቴ መለስ ደማኳ ብርሃኔ አንደበት መፍቻዬ እስትንፋስ ልሳኔ ያንቺን ክፉ መሆን ከሚያሳይኝ ባይኔ ከጠረፍሽ ጃፍ ላይ ልውደቅልሽ እኔ ለትክክለኛ ወቅታዊ ለፈጣን መረጃዎች እንዲሁም ለቁም ነገር አዘል ዝግጅቶች ደሬንሽን ይከታተሉ። ኢትዮጵያ ሀገራችን፣ ምስራቅ አፍሪካችን በሰላም በአንድነት በሞገስ በነጻነት በፍቅርና በክብር ለዘላለም ይኑሩ።